እመቤታችን እንደዚህ አብረን ስንበላ ስንጠጣ እመቤታችን ስም ስናነሳ ለእኛ ትልቅ ክብር ነው፣ ለእኛ ትልቅ ጸጋ ነው ማለት ነው። እመቤታችን ያከበረ ይከብራል፣ እመቤታችን ያዋረደ ይዋረዳል ማለት ነው እና እንዲያውም በዛሬው ዕለት በነገው ዕለት የሚከበርለት ቅዱስ ቴዎድሮስ ስለ እመቤታችን በጣም እጅግ አክብሮ ይወዳት የነበረ ተአምሯን የጻፈላት ተአምሯን ሲጽፍም ከእመቤታችን ስም ሲደርስ ስሟን በወርቅ ቀለም የሚጽፍ ከፍቅሩ የተነሳ እጅግ የሚወዳትና የሚያከብራት ኤጲስቆጶስ ነበረ። እሷም እንዲህ እንዳከበራትና እንደወደዳት አይታ ድንግል ማርያም በሰማይ ብቻ አይደለም በሰዎች ፊት መስክራለታለች። ሰማያዊ ልብስና ሰማያዊ ወንበር አምጥታ ለቅዱስ አበርክታለታለች ማለት ነው። ጸሐፈ ለቅዱስ ተአምረኪ ቅዱሰ መንበረ ወአጽፈ እስቴተ ጻማሁ ረሰ ማርያም ድንግል ዘታበሪ ጽኑሳ ይላል አባ ጽጌ እና ተአምርሽን ቅዱስ ቴዎድሮስ በጻፈልሽ ጊዜ ልብስና ወንበርን አመጣሽለት ሰጠሽው። የድካሙ ዋጋ የሚሆን በሰማይ ብቻ ሳይሆን በዚህ ምድር ሳለ ወዳጄ ደቅሲዮስ ወይ በዚህ መቀመጥ ይገባሃል። አንተ ስላከበርከኝ አክብሬሃለሁ፣ ስለወደድከኝ ወድጄሃለሁ ብላ እንዲህ አድርጋ የምታመጣ እመቤታችን እና እመቤታችን ለሚወዷትና ለሚያከብሯት እጅግ በጣም እሷን የምታከብር ናት። በነፍስ ብቻ አይደለም በስጋም በግልጽ በገሃድ እመቤታችን እንዲህ አድርጋ ወዳጆቿን ታከብራለች ማለት ነው እና ቅዱስ ቴዎድሮስ በቃ እመቤታችን ከመውደዱ እመቤታችን ከማክበሩ የተነሳ ካለች ሰዓት ኤጲስቆጶስ ሲሆን እንግዲህ ኤጲስቆጶስ ማለት ጳጳስ ነው። ብዙ ስራ አለበት። ብዙዎችን ያስተምራል፣ ብዙዎችን ይመክራል። እዚያ ደግሞ ይፈርዳል፣ ይተቻል። የሚመጣውን በየሀገረ ስብከቱ ሁሉ ያስተዳድራል፣ ይመራል። ከዚያ በኋላ ደግሞ ያለውን ትርፍ ሰዓት ምን ያደርግ ነበር? እመቤታችን ተአምሯን ይጽፍ ነበረ ማለት ነው። እየጻፈ እንደገና ደግሞ ስሟን በወርቅ ቀለም ስሟን ከማክበሩ የተነሳ እንዲህ ያደርግላት ነበር። እጅግ ከልቡ ይወዳት ስለነበረ እሷ ማክብረዋለሽ ማለት ነው። ወደኛ ስንመጣ ደግሞ እመቤታችን እንዴት ነው የምንወዳት? አሁን ከራሴ ጀምሮ እንደው ድንግል ማርያም ከማለት በቀር እንደው ፍቅሩ ከልባችን አላደረብንም እና እንደው እመቤታችን ፍቅሯን ታሳድርብን ለሁላችን ማለት ነው። እመቤታችን ፍቅር የተያዘ ሰው እንዲህ አይደለም። ውዳሴ ማርያም ሲባል አይቀርም፣ ከሁሉ ነገር ቀድሞ ይገኛል። ውዳሴ ማርያም ሲደወል ሆነ ሲንጨበጨብ ሰዓቷን ጠብቆ ይገኛል። ውዳሴ ማርያም ይደርሳል። በእመቤታችን የሆነው ሁሉ ያደርጋል። ለእመቤታችን ውዳሴዋን እስከ ቅዳሴዋ ያደርሳል። ለእመቤታችን በቃ ህይወቱን ይሰጣል ማለት ነው። አሁን እኛ ድንግል ማርያም ብለን ከመማል ውጭ ውዳሴ ማርያም ሲባል ሰውነታችን ጭንቅ ነው የሚለን፣ ሩቅ ነው የሚለን። አረ እንዲያው ምን እንደላችሁ ራሴ ጀምሮ ምን እናደርገው የለ ነው። የተወሰኑ ልጆች ይኖራሉ፣ ግን አብዛኞቻችን ግን የእመቤታችን ፍቅር አላደረብንም እና እመቤታችን ግን ደቅሲዮስ ፍቅሯን አሳድራ የእሷን ስም እንድንጠራ የእሷን ክብር